ሰባተኛው ሀገር አቀፍ የሰላም ጉባኤ በአሶሳ ከተማ ቤኒሻንጉል ጉሙዝ እንደሚካሄድ የኢትዮጵያ የሃይማኖት ተቋማት ጉባኤ አስታወቀ። መጋቢት 30 ቀን 2018 ዓ.ም የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ሰባተኛውን ሀገር አቀፍ የሰላም ኮንፈረንስ አስመልክተው በጉባኤው ጽሕፈት ቤት ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫው ሰባተኛው ሀገር አቀፍ የሰላም ጉባኤ የኢትዮጵያ የሃይማኖት ተቋማት ጉባኤ ከቤኒሻንጉል ጉሙዝ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ያዘጋጀው መሆኑ የተጠቆመ ሲሆን ጉባኤውም በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ሚያዝያ 7 እና 8 ቀን 2018 ዓ.ም ለሁለት ቀናት በድምቀት እንደሚካሄድ ተገልጿል። ይህ ሰባተኛው ሀገር አቀፍ የሰላም ኮንፈረንስ በሁለት ዋና ዋና ኩነቶች የተከፈለ መሆኑን ጠቅላይ ጸሐፊው ገልጸው በመጀመሪያው ቀን ሚያዝያ 7 ቀን 2018 ዓ.ም በቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር ጽሕፈት ቤት የስብሰባ አዳራሽ ከ1500 በላይ ታዳሚዎች የሚሳተፉበት የፓናል ውይይት እንደሚካሄድ ተነግሯል። በሁለተኛው ቀን ሚያዝያ 8 ቀን 2018 ዓ.ም በአህመድ ናስር ስታዲየም ከ35000 ሕዝብ በላይ በተገኘበት ታላቅ ህዝባዊ የሰላም ኮንፈረንስ እንደሚደረግ ጠቅላይ ጸሐፊው አብራርተዋል። በህዝባዊ የሰላም ኮንፈረንሱ ላይ የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች፣ የፌዴራልና የቤኒሻንጉል ጉሙዝ ክልል ከፍተኛ የመንግስት የስራ ኃላፊዎች የሰላም መልእክት እንደሚያስተላልፉም ተብራርቷል። ባለፉት 6 ሀገር አቀፍ የሰላም ኮንፈረንሶች የተገኙት ዋና ዋና ውጤቶች የዘረዘሩት ጠቅላይ ጸሐፊው ሰባተኛው ሀገር አቀፍ የሰላም ኮንፈረንስ በተያዘው እቅድ መሰረት ተጀምሮ እንዲጠናቀቅ ማህበረሰቡ፣ መንግስት፣ የሚዲያ አካላትና የሃይማኖት ተቋማት መሪዎች የበኩላቸውን ኃላፊነት እንዲወጡ የአደራ መልእክት አስተላልፈዋል።